ሰላም አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አርሰናል የዊሊያም ሳሊባን ተተኪ ለማስፈረም እንቅስቃሴዎችን እያደረገ ይገኛል። ታዲያ በአርሰናል እቅድ ውስጥ ከሚገኙ ተጫዋቾች መካከል አንዱ የአስቶን ቪላው የተከላካይ መስመር ተጫዋች ኤዝሪ ኮንሳ ነው። ታዲያ አርሰናል የኤዝሪ ኮንሳን ዝውውር እንዴት ባለ መንገድ ሞኒተር እያደረገ ይገኛል? ከዚህም በተጨማሪ ኤዝሪ ኮንሳ እንዴት ባለ መንገድ የዊሊያም ሳሊባን ጉዳት ሊሸፍን ይችላል? እነዚህን ጉዳዮች በዛሬው ፕሮግራማችን ላይ የምንመለከታቸው ይሆናል ማለት ነው። እንግዲህ አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ተጫዋቾችን ለማስፈረም ከፍተኛ እንቅስቃሴዎችን እያደረገ ይገኛል። አርሰናል ከዚህ ቀደም ግብ ጠባቂው ሜስሌይን ወደ ክለቡ ማምጣት ችሏል። ትላንትና ደግሞ እንደተሰማው ከሆነ የዞሊስን ዝውውር አርሰናል እንደጨረሰ በርካታ ታማኝ የመረጃ ምንጮች እየዘገቡ ይገኛሉ። ነገር ግን የአርሰናል የዝውውር መስኮት እንቅስቃሴ በእነዚህ ተጫዋቾች ብቻ የሚያበቃ አይሆንም። አርሰናል አሁንም ከተለያዩ ተጫዋቾች ጋር ስሙ ተያይዞ እየተነሳ ይገኛል። ሁሊያን አልቫሬዝ፣ ብሩኖ ጊማሬሽ በአርሰናል እንቅስቃሴ የተደረገባቸው የሚገኙ የተጫዋቾች ዝውውሮች ናቸው። የዊሊያም ሳሊባ መጎዳት ደግሞ አርሰናልን አስገዳጅ በሆነ ሁኔታ የተከላካይ መስመር ተጫዋች እንዲያስፈርምና ወደ ገበያ እንዲወጣ አድርጎታል ማለት ይቻላል። ታዲያ በአርሰናል ከሚፈለጉና በተከላካይ መስመር ሾርት ሊስት ውስጥ ከሚገኙ ተጫዋቾች መካከል ደግሞ አንዱ የአስቶን ቪላው ተከላካይ ኤዝሪ ኮንሳ መሆኑን በርካቶች እየዘገቡ ይገኛሉ። በተለይም ደግሞ ትላንትና ዘጋርዲያን ይዞት የወጣው አንድ መረጃ እንደሚያሳየው ከሆነ አርሰናል ኤዝሪ ኮንሳን የማስፈረም ፍላጎቱ እጅግ በጣም እንደጨመረና ይህንን ተጫዋች ለማስፈረምም እንቅስቃሴዎችን እንደሚያደርግ ዘጋርዲያን በዘገባው አስነብቧል። እንግዲህ አርሰናል ከዚህ ቀደም ከዛው ከአስቶን ቪላ ሞርጋን ሮጀርስን ለማስፈረም እንቅስቃሴዎችን እያደረገ እንደሚገኝ ስንሰማ ነበር። አሁንም ሞርጋን ሮጀርስ የአርሰናል ቁጥር 1 ኢላማ ነው። ታዲያ ከዛው ክለብ ደግሞ አሁን ኤዝሪ ኮንሳን ለማስፈረም አርሰናል እንቅስቃሴዎችን ሲያደርግ ምናልባትም ደግሞ አስቶን ቪላ የኤዝሪ ኮንሳንም የሞርጋን ሮጀርስንም የዝውውር ገንዘብ ከፍ ባለ ሁኔታ ሊጨምር እንደሚችል ዘጋርዲያን በዘገባው አስነብቧል። ቢያንስ ለሁለቱ ተጫዋቾች ከ130 ከ140 ሚሊዮን ፓውንድ በላይ አስተን ቪላ አርሰናልን ሊጠይቅ እንደሚችል ነው ዘጋርዲያን በመረጃው ላይ የገለጸው ማለት ነው። አርሰናል በእርግጥ አሁን ባለው ሁኔታ ዊሊያም ሳሊባን መተካት እንደ አማራጭ ወይም ደግሞ እንደ ውዴታ የሚታይ ነገር ሳይሆን የግዴታ ግዴታ ነው። ምክንያቱም በዚህ መስመር ላይ ዊሊያም ሳሊባን አርሰናል ካልተካ በስተቀረ በሚቀጥለው ዓመት ባሉት ትላልቅ የቻምፒየንስ ሊግ እና የፕሪሚየር ሊግ ውድድሮች ላይ ያውም ደግሞ ሳሊባ ከ4 እስከ 5 ወራት ከሜዳ ይርቃል ተብሎ ይጠበቃል። ይህ በመሆኑ ምክንያት ደግሞ አርሰናል የመጀመሪያዎቹን ወራት ያለ ሳሊባ መጫወቱ ስለማይቀር የፕሪሚየር ሊግ እና የቻምፒየንስ ሊግ ውጤቱን ለማስቀጠል የግዴታ አርሰናል ተጫዋች የማስፈረም ግዴታ ውስጥ ገብቷል ማለት ነው። እና እነዚህን ጉዳዮች በደንብ በስፋት እንመለከታለን። ተጫዋቹ እንግዲህ ምን አይነት ኳሊቲዎች አሉት፣ በተለይ ወደ አርሰናል ቢመጣ በትክክልም የዊሊያም ሳሊባን ክፍተት መሸፈን የሚችል ተጫዋች ነው ወይ የሚለውን ነገር ማንሳት ያስፈልጋል። አርሰናል ይህንን ተጫዋች ለማስፈረምና የዊሊያም ሳሊባ ተተኪ ለማድረግ ሲያስብ የተጫዋቹንም ኳሊቲዎች ወይም ደግሞ ተጫዋቹ ያሉትን ጥራቶች ኮንሲደር እንደሚያደርግ ግልጽ ነው። አንድ መረዳት ያለብን ነገር ተጫዋቹ በአስቶን ቪላ ቤት ወሳኝ ከሚባሉ የተከላካይ መስመር ተጫዋቾች መካከል አንዱ ነው። ይህንን የሚያሳየን አንድ ስታት ደግሞ አለ። በተለይም በተጠናቀቀው የውድድር ዓመት በ2025-26 የውድድር ዘመን ይህ ተጫዋች ምን ያህል ጨዋታዎች ላይ ተሰልፎ ተጫውቷል የሚለውን ነገር ስናይ ምናልባትም ደግሞ በዓመት ለሚደረጉ 50ና 60 ጨዋታዎች ኤዝሪ ኮንሳ በአካል ብቃት ረገድ ዝግጁ የሆነ ተጫዋች መሆኑን እንረዳለን። ይህ ተጫዋች በፕሪሚየር ሊግ ከተደረጉ 38 ጨዋታዎች በ34ቱ ላይ በቋሚነት ተሰልፎ ተጫውቷል። ይሄም ማለት በአጠቃላይ ከተደረጉ ጨዋታዎች ከ95 በመቶ በላይ በሚሆኑት ጨዋታዎች ላይ ኤዝሪ ኮንሳ ተሰልፎ ተጫውተዋል ማለት ነው። ከዚህ በተጨማሪ ደግሞ በዩሮፓ ሊግ እንደዚሁ ወደ 10 በሚደረጉ ጨዋታዎች ላይ ተሰልፎ ተጫውተዋል። ይሄም የተጫዋቹን ኮንሲስተንሲ የሚያሳይ ነው። በኤፍኤ ካፕ በካራቦ ካፕ እንደዚሁ ደግሞ ጨዋታዎችን አከናውኗል። እንደዚሁ ደግሞ አሁን እየተደረገ በሚገኘው በዓለም ዋንጫ ውድድር ላይ ደግሞ 6 ጊዜ የሀገሩን መለያ ለብሶ ተጫውቷል ማለት ነው። እንደውም በዚህኛው የዓለም ዋንጫ ላይ ከጆን ስቶንስ ጋር ተጣምሮ ሲጫወት ስንመለከተው ነበረ እና አሁን በምንመለከተው ስታት ተጫዋቹ
60 ጨዋታዎችን ለሀገሩም ለክለቡም ማድረግ የቻለ ተጫዋች ነው። ለክለቡ ብቻ ደግሞ ወደ 54 የሚጠጉ ጨዋታዎችን ማድረግ ችሏል እና ተጫዋቹ አሁን ባለው ሁኔታ ስንመለከት በተለይም በመከላከሉ ረገድ እጅግ በጣም ፊዚካሊ ወይም ደግሞ በአካል ብቃት ጉዳይ ላይ ጠንካራ ተጫዋች መሆኑን እናነሳለን። ተጫዋቹ በፕሪሚየር ሊግ 95% ኳስ የማቀበል ስኬት ያለው ተጫዋች ነው። ወይም ካቀበላቸው ኳሶች 95%ቱ በተሳካ ሁኔታ ለቡድን ጓደኞቹ የደረሱ ኳሶች ናቸው። ከዚህ በተጨማሪ በፕሪሚየር ሊግ እንኳን ካቀበላቸው ኳሶች መካከል ከ1948ቱ ኳሶች 1864ቱ ኳሶች የተሳኩ ናቸው ማለት ይቻላል። 130 ጊዜ ደግሞ በፕሪሚየር ሊግ ኳሶችን ክሊር አድርጓል ወይም ከግብ ክልሉ ላይ አጽድቷል። 25 ብሎኮች ደግሞ አሉት በዛው በእንግሊዝ ፕሪሚየር ሊግ። ከዚህ በተጨማሪ ደግሞ ታክሎችን በመውረድ በጣም ጠንካራ የሆነ ተጫዋች ነው። እንዲሁ ደግሞ ክለቡ 9 ጊዜ ክሊንሺት እንዲያስመዘግብ ትልቅ የሆነ አስተዋጽኦን ማበርከት የቻለ ተጫዋች ነው። ይሄ ለካርዶች ብዙ ተጋላጭ የምትሉት ደግሞ ተጫዋች አይደለም። በጣም በጥንቃቄ የሚጫወት ተጫዋች እንደሆነ በርካቶች ይናገሩለታል። ከዚህ በተጨማሪ በኤዝሪ ኮንሳ በኩል የሚደነቅለት አንዱ ኳሊቲው ምንድን ነው? ታክቲካል አዌርነሱ ወይ ደግሞ ይሄ ስለ ታክቲካዊ ጉዳዮች ያለው እውቀት እጅግ በጣም ከፍተኛ ነው። ኡናይ ኤምሬ በአስቶን ቪላ ቤት የቡድኑ ዋና አሰልጣኝ ሆኖ ቡድኑን ሲመሩ አሰልጣኙ ምን ይፈልጋል፣ እኔ በየትኛው ቦታ ብጫወትለት፣ ሜዳ ላይ ምን አይነት እንቅስቃሴ ባደርግለት አሰልጣኙ ይፈልጋል የሚሉትን አዌርነሶች በደንብ ጠንቅቆ የሚያውቅ ተጫዋች ነው። እንደውም አንዳንዶች ምን ይላሉ፣ ተጫዋቹ ኢቭን በጣም ትልልቅ ሪስክ ያላቸው ታክሎች በሚያስፈልጉበት ጊዜ ሁሉ ደፈር ብሎ እነዛን ታክሎች ያደርጋቸዋል እና ደግሞ አብዛኞቹ ከስህተት የጸዱ የሆኑና ኤዝሪ ኮንሳን እንዲደነቅ ያደርጉታል እና ሪስክ በሚያስፈልግባቸው ሰዓቶች ሁሉ ሪስክ መውሰድ የሚችል ተጫዋች ነው። ከዛ ደግሞ ቅድም እንዳልኩት በጣም በሚደንቅ ሁኔታ ተጫዋቹ ኳስ የማቀበል ስኬቱ እጅግ በጣም ከፍተኛ ነው። እዛው የተከላካይ መስመር ኤሪያ ላይ ለቡድን ጓደኞቹ ኳሶችን በማቀበል ምቾት ተሰምቶት መጫወት የሚችል አቅም ያለው ተከላካይ ነው። አሁን ብዙ ጊዜ የተከላካዮች ብቃት የሚፈተሸው እዛች የራሳቸው የግብ ክልል ላይ ወይም ደግሞ በእነሱ ሶስተኛው የመከላከል ቀጠና ላይ ኳሶችን በምቾት ይቀባበላሉ ወይ፣ ከግብ ጠባቂ ጋር፣ ከተከላካዮች ጋር፣ ከአማካይ መስመር ተጫዋቾች ጋር በምቾት ኳስን ይቀባበላሉ ወይ የሚለው በጣም የተከላካይ መስመር ተጫዋች አንዱ ትልቁ ኳሊቲው ነው። ሳሊባና ማጋሌሽን ስታዩ ኳስን በምቾት መቀባበል የሚችሉ ተጫዋቾች ናቸውና ድንጋጤ አይታይባቸውም። በኮንፊደንስ ነው ኳስ ይዘው ወደፊት የሚወጡት እና እነሱን ደፍሮ የሚመጣ አጥቂ ራሱ ካለ ያንን ማኔጅ የማድረግ አቅማቸው በጣም ከፍተኛ ነውና ኤዝሪ ኮንሳም ቅድም እንዳልኳችሁ 95% በፕሪሚየር ሊግ ላይ ኳስ የማቀበል ስኬት ያለው ተጫዋች ነው። ሎንግ ቦሎችን በመስጠት እዛው ለቡድን ጓደኞቹ ኳስን በማቀበል ረገድ የተዋጣለት ተጫዋች ነው እና ይሄ በአርሰናል እንዲመረጥ የሚያደርገው ሌላኛው ጉዳይ ነው። በተለይ ደግሞ ይሄ ፓሲንግ ኢፊሸንሲው ረጃጅም ኳሶችን ያቀብላል። እንደዚሁ ደግሞ አጫጭር ኳሶችንም በመቀባበል በቦል ፖዚሽን ቡድኑ መስርቶ ለመውጣት በሚያደርገው ጥረት ለቡድኑ ትልቅ የጀርባ አጥንት ሆኖ ማገዝ የሚችል ተጫዋች ነው። ከዛ ደግሞ ተጫዋቹ ቨርሳታይል ነው። አርቴታ የሚፈልገው ትልቁ ኳሊቲ ያለው ተጫዋች ነው። አርቴታ ተጫዋቾችን ለማስፈረም ሲፈልግ አንዱ የሚመርጠው ነገር እንዲህ አይነት ኳሊቲ ያላቸውን ተጫዋቾች ወደ ክለቡ እንዲመጡ ማድረግ ይፈልጋል። ኤዝሪ ኮንሳ የሴንተር ባክ ተጫዋች ሆኖ መጫወት ይችላል። ያ ማለት ከማጋሌሽ ጋር ሊያጣምረው ይችላል። እንደ አስፈላጊነቱ ግን ታክቲካዊ ጉዳዮች ደግሞ አስፈላጊ ሆነው ከተገኙ ወደ ቀኝ መስመር ወጣ ብሎ በራይት ባክ ወይም እነ ቲምበር እነ ቤን ዋይት በሚጫወቱበት ቦታ ላይ ሁሉ በሜክሺፍት መጫወት ይችላል ማለት ነው። ይሄ ቨርሲቲሊቲውም ደግሞ በአርሰናል እንዲመረጥ አድርጎታል። ሌላኛው ደግሞ ተጫዋቹ የሊደርሺፕ ኳሊቲው እጅግ በጣም ከፍተኛ ነው። የመሪነት አቅም ያለው ተጫዋች ነው። እንደውም በክለቡ በሚጫወትበት ጊዜ ምክትል አምበል ሆኖ የቡድኑ መሪ ከሆኑ ተጫዋቾች መካከል አንዱ እንደሆነ ይነገርለታል እና በእነዚህ ጉዳዮች ምክንያት አርሰናል ለዊሊያም ሳሊባ ተተኪ እንዲሆኑ ካሰባቸው ተጫዋቾች መካከል አንዱ ኤዝሪ ኮንሳ እንደሆነ ነው ትላልቅ የመረጃ ምንጮች እየዘገቡ የሚገኙት። ስለዚህ ኤዝሪ ኮንሳ በአርሰናል ቤት የሚፈለግ ተጫዋች ሆኗል። ቅድም እንዳልኩት አርሰናል ከአንድ ክለብ 2 ተጫዋቾችን ለመውሰድ ስለሆነ እየሰራ የሚገኘው ሞርጋን ሮጀርስን እና ኤዝሪ ኮንሳን። ይህንን ጉዳይ በተመለከተ በተለይም ደግሞ አስተን ቪላዎች ከረር ያለ የዝውውር ጥያቄ ካልመጣላቸው በስተቀር ወይም ደግሞ
ጫን ያለው የዝውውር ጥያቄዎች ካልመጡላቸው በስተቀረ ሁለቱን ተጫዋቾች ላይለቋቸው ይችላሉ። በተለይ ደግሞ ለኤዝሪ ኮንሳ እስከ 60 ሚሊዮን ፓውንድ ድረስ ይፈልጋሉ ተብሏል። አርሰናል ግን ከ40 እስከ 50 ሚሊዮን ፓውንድ ድረስ ባለው ይህንን ተጫዋች ለማስፈረም እና ዝውውሩን ለማጠናቀቅ እንቅስቃሴዎችን ያደርጋል የሚሉ መረጃዎች ይወጡ ነው ያሉት። ትናንትና ምሽቱንም ዘጋርዲያን ባስነበበው መረጃ መሰረት በተለይም ደግሞ ኤዝሪ ኮንሳን ለማስፈረም አርሰናል ፈርዘር እንቅስቃሴዎችን እንደሚያደርግ ጭምር ነው የተገለጸው። ያው እንግሊዝ ውስጥ የመጫወት ልምዱ በጣም ከፍተኛ ነው። ለቻርልተን አትሌቲክ፣ ለብሬንትፎርድ የተጫወተ ተጫዋች ነው። ከዛ ደግሞ ለአስተን ቪላ ከ230 በላይ ጨዋታዎችን ያደረገ ተጫዋች ነው ከ2019 ጀምሮ ማለት ነው። እና እድሜውን ደግሞ ስታዩት አሁን 28 ዓመቱ ላይ ይገኛል። ይሄ ለሎንግ ተርም ላይሆን ይችላል፣ ለ5 ዓመት ለ6 ዓመት ላይሆን ይችላል። ግን ኢቭን ለ2 ለ3 ዓመታት ሁሉ በአርሰናል የተጫወተ አርሰናልን በደንብ መጥቀም የሚችል ተጫዋች ነው እና ኤዝሪ ኮንሳ ዊሊያም ሳሊባን ለመተካትና የሳሊባን ጉዳት ለመሸፈን በአሁኑ ሰዓት ከሚታሰቡ ቀዳሚ የሆነ ተጫዋች አንዱ ኤዝሪ ኮንሳ እንደሆነ መናገር ይቻላል። እዚህ ጋር ግን አንድ ጠቆም አድርጌ ማለፍ የምፈልገው ነገር አርሰናል የተከላካይ መስመር ቦታውን ለማጠናከር ሌሎች ሾርት ሊስት ውስጥ ያካተታቸው ተጫዋቾች አሉ። ትላንትና በነበረኝ ፕሮግራም ላይ እናነሳሁት የጆን ስቶንስ ስም ከአርሰናል ጋር አብሮ እየተነሳ ይገኛል። ጆን ስቶንስ አሁን ክለብ የለውም። አርሰናል በነፃ ዝውውር የ32 ዓመቱን ተጫዋች ሊያስፈርም ይችላል። በዌስትሃም ዩናይትድ የምናውቀው ለራሱ ለአርሰናልም ተጫውቶ አሳልፏል። ኮንስታንቲኖስ ማቭሮፓኖስ፣ የክሪስታል ፓላሱ ማክሰንስ ላክሮዋ፣ እነዚህ ተጫዋቾች ሁሉ በአርሰናል የተከላካይ መስመር የዝውውር እቅድ ሾርት ሊስት ውስጥ የሚገኙ ተጫዋቾች ናቸው። ኤዝሪ ኮንሳ ግን ቀዳሚው ተጫዋች ነው። በተለይ በአርሰናል የሚመረጥ የመጀመሪያው ተመራጩ ተጫዋች ነው። እናንተ ስለዚህ ተጫዋች ዝውውር ምን ትላላችሁ? አርሰናል ሳሊባን በማን ቢተካው፣ ምናልባትም ከማጋሌሽ ጋር ቢጣመር የሳሊባን ክፍተት መሸፈን ይችላል ብላችሁ የምታስቡት የትኛውን ተጫዋች ነው? ማን ቢመጣ የአርሰናል ደጋፊዎች ትመርጣላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ለማንኛውም የኤዝሪ ኮንሳ ዝውውር ጉዳይ በአሁኑ ሰዓት በስፋት የተነሳ ይገኛል። ትላንት ላይቭ ላይ ስለ ጆን ስቶንስ የተለያዩ ሀሳቦችን ስላነሳው የላይቭን ፕሮግራም ገብታችሁ ልታደምጡ ትችላላችሁ። እግዚአብሔር ከፈቀደ በኋላ ላይ አርሰናልን የተመለከተ ሌሎች የዝውውር ጉዳዮችን ይዤላችሁ እመጣለሁ። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።